ዛሬ ቀኑ ቅዳሜ ነው። ወጡን በቅቤ ነው። አርሲዬም ፉላምን ሲገርፋት ላየው ነው። በኤምሬትስ የሚደረገው ወሳኙን የዋንጫ ጨዋታ ዛሬ ስንጫወት፣ ዛሬ ከተጫወትን በኋላ 3 ጨዋታ ይቀራል ለፕሪሚየር ሊጉ። እንዴት አስጨናቂና እንዴት የሚያጓጓ ጊዜ ላይ ደርሰናል ገነርሶቼ። ይሄንን ቪዲዮ ኮፒ ሊንክ ሼር አድርጉ። ላላስቸግራችሁ በጣም እየጣርኩ ነበረ አካውንት የተመቱ ኮፒ ሊንክ አድርጉልኝ ለማለት። እስቲ በደንብ ኮፒ ሊንክ አድርጉልኝ ገነርሶች። ዛሬ የድል ቀን ነው። በደንብ ኮፒ ሊንክ አድርጉ። ሙሉ የፉላም ተጫዋቾች የአርሰናል ደጋፊዎች ስለሆኑ መረባቸውን ይለቁልናል። ይመቻችሁ። መልካም አያቴ ፍሬውን አፍኖ ወያላው ላይ ቋጥሮ አገሪቷን ሰላም አድርጎ ለአባቴ ፓስ አባቴ አማናውን ተቀብሎ ለመንደሩ ሕዝብ አሳውቆ በፍሬያቸው አስቋጥሮ አገሪቷን አማን አድርጎ ለተተኪው ትውልድ ለኔ ባስ እኔም አማናዬን ተቀብዬ የአያቶችን ርስት አከበሬ አቋማን መስርቼ ዓለምን አስቋጥሬ አገሪቷን አማን አድርጌ ለተተኪው ትውልድ ለታናሾቼ ማስተላለፍ ይሆናል። አመሰግናለሁ። አክቲቪስት ገና ለገና 1 ሚሊዮን ገባና ፈጣን መረጃ አደርስን ብላችሁ ጠብቃችሁ ነበር። ምንም ክብረ በዓል እያከበርኩም ቢሆን ፈጣን መረጃዎች ማድረስ ይጀምሩ። ይቀጥላል። ጀማው እንደዚህ ብሎ ነገር የለም። ኮፒ ሊንክ ሼር ማድረጋችሁን ደግሞ እናንተ እንዳታቆሙ። 1 ሚሊዮን ገና ለገና ገባ ብለ ኮፒ ሊንክ አላረግም ሼር አላረግም ብትል ምን ያለውበት እንቃጫለን ነው የምላባቴ። ለማንኛውም አርቴታ የፊታችን ቅዳሜ ምሽት 1 ሰዓት ተኩል ከፉልሃም ጋር ከምናደርገው እጅግ በጣም ወሳኝ ጨዋታ በፊት ማለት ነው ከጋዜጠኞች ጋር ሐሳብ አስተያየቱን ተለዋውጧል። ምን እንዳለ ላካፍላችሁ። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ጁሊያን ቲምበር እና ካይ ሃቨርት ከነገ ጨዋታ ሙሉ ለሙሉ ውጪ ናቸው ብሏል። ጀማው የቲምበር ነገር እጅግ አሳሳቢ ሆኗል። ጀማው አርቴታ ራሱ መች እንደሚመለስ ሚያውቅ አይመስለኝም። ጀማው ከዛ በተጨማሪ ደግሞ ማርቲን ኦዲጋርድም እንደዚሁ እርግጠኛ አይደለንም የነገ ጨዋታ ላይ ይኑር አይኑር በሚለው ጉዳይ ላይ የሚል ሐሳብ ሰጥቷል። እንግዲህ ባለፈ ተቀይሮ ሲወጣ እንግዲህ በሻምፒዮንስ ሊግ ከአትሌቲኮ በነበረን ጨዋታ ላይ ማለት ነው የጉልበት ያለፈው ጉዳቱ እንደተመለሰበት ጭምጭምታዎች እየወጡ ነበር። አርቴታ ምንም ኮንፈርሜሽን አልሰጠም፣ ግን ከነገ ከፉልሃሙ ጨዋታ ይድረስ ማቆም ነገር የለም ሲል ተናግሯል። ጄም ስለ ተጫዋቾቻችን የጤንነት ሁኔታ ያካፈለን ይህንን ይመስላል። ቀሪ መረጃዎች አሉ በቀጣይ ቪዲዮ ይዤ የምመለስ ይሆናል። ጄም ይመቻችሁ። የቋጠሮ ቀን ይላል። ሰሞኑን ግርግር ስለነበረ ብቻ አርሱዬ የቆመ መስሏታል ቋጠሮ። እንደዚህ የሚባል ነገር ለማባቴ አርሰናልን ለመጥላት ከሆነ ከሰይጣንም እንስማማለን። ይሄን ታውቃላችሁ። ለማንኛውም ዛሬ ቋጠሮ አለብን። ፉልሃም አለ። ማርኮስ ሲልቫ ፎክሯል። ስለዚህ አዲስ ነገር ይኖራል ብለን እንጠብቃለን። እኛ በራሳችን መካከል የነበረው ነገር መልክ አስይዘናል። መልክ ማሻሻል ያለብን ነገር አስይዘናል። ግን ዋና አላማችን ይህንን ዋንጫ ማሳካት ነው። እኛ ስፔሻሊ ማንቸስተር ሲቲዎች በትክክል የሚመለከተን አካል ማለት ነው የሚመለከተው አካል ይህንን ዋንጫ ማንሳት ስለሆነ እቅዳችን ቋጠሮ ይቀጥላል ማለት ነው። ጥብ ከሆነ ልዩነቱ ምናምን የሚባል ነገር አለ። እኔ ብዙ ኤፌክት ያደርጋል ብዬ አላስብም፣ ግን የተወሰነ ኤፌክት ይኖራል። ስለዚህ አሪፍ ነገር እንጠብቃለን። ከሞን ፉልሃም ቋጠሮ ይቀጥላል። ይመቻችሁ። ዛሬ ምሽት 1 ሰዓት ተኩል ላይ በሜዳችን ኤምሬትስ ስቴዲየም ፉልሃምን የምናስተናግድ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። በጨዋታው ዙሪያ ያሉትን መረጃዎች ባጭሩ እንመልከት። መጀመሪያም በፉልሃም በኩል የቀድሞ የክለባችን ተጫዋች አሌክስ ኢዮቢ እንዲሁም ለፉልሃም ጥሩ ብቃቱን እያሳየ የሚገኘው ሪያን ሴሴኒዮ እና ኬቨን ከዛሬው ጨዋታ ሙሉ ለሙሉ ውጪ እንደሆኑ የፉልሃሙ አሰልጣኝ ማርኮ ሲልቫ ተናግረዋል። ክለባችን በኩል ጁሊያን ቲምበር እና ካይ ሃቨርትስ ከዛሬው ጨዋታ ሙሉ ለሙሉ ውጪ ናቸው። ከዛ በተጨማሪም በአትሌቲኮ ማድሪዱ ጨዋታ ላይ ጉዳት የደረሰበት ማርቲን ኦዴጋርድም ለዛሬው ጨዋታ የመድረሱ ነገር አጠራጣሪ እንደሆነ ሚኬል አርቴታ ተናግሯል። ጃሬድ ጊሌት ጨዋታውን በዋና ዳኝነት የሚመራው ሲሆን ፒተር ባንክስ ደግሞ በቪአር በኩል የሚኖር ይሆናል። ዛሬውን ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። የሀገሬ ሰው ሲተርት ከፍትፍቱ ፊቱ ይላል። የእኛ ቲም ግን ማለት ነው ፊቱም ፍትፍቱም ራሱ ነው። ዛሬ ማታ 1 ሰዓት ተኩል ላይ ጨዋታ አለ። የጨዋታ ቀን ከጨዋታው በፊት የሆነ ቾይስ ነገር ልበላት። እናንተ ኮፒ ሊንክ ያደረጋችሁ እቺ ቪዲዮ ጀምሯት። ከሁሉም ነገር በፊት ግን ፉዬ 1 ሚሊዮን ግን ምን ያክል ብዙ እንደሆነ ታውቃለህ? 1 ሚሊዮን። ኧረ በስመ አብ ማርያምን እንኳን ደስ አለሽ የኔ አባት፣ ደስ ብሎኛል። አንቺ ወደ ጨዋታው እንመለሳለን።
የተናፋቂ ቡድናችን ኤሚሬትስ ከገባ ጊዜ ጀምሮ ብቻ ሲሆን ሃይብሬ የነበረበት ሳለ ራሱ ፉላም በሜዳችን መጥቶ አሸንፎን አያውቅም። እንደዚህ አይነት ታሪክ ሲወራ የሆነ አዚም ተያይዞ ይመጣል። ግን ዛሬ ማንን ነው ማናዳምጠው? ማን ካለፉት 4 ጨዋታ ግን አሸንፈናቻ ስለሆነ ዛሬ ወጋ ማድረግ አለብን። ችግሩ ቡድናችን ያለፉትን 8 ጨዋታዎች ከአንድ ጎል በላይ ማስቆጠር አልቻለም ማለት በጨዋታው ላይ ማለት ነው። ያ ደግሞ በጣም ትልቅ አዛ የሆነ ሪከርድ ነው። ዛሬ ታውቃላችሁ በጎል ዲፈረንስ ከሲቲ ጋር እየሄድን እንዳለን አምነናቸው ነጥብ ይጠላሉ ምናምን ነገር ብለን እንደማንጓዝ፣ ስለዚህ ጎሎችን ማስቆጠር ያለብን ጨዋታ ነው። ፉላሞችም ጎል ማግባት እየከበዳቸው ካለፉት 5 ጨዋታዎች 4 ጎል ብቻ ማስቆጠር ይቻሉ። ይህ የሆነበት ታላቁ ምክንያት ደግሞ አሌክሳንደር ኢዮቢ በጉዳት ምክንያት የዛሬውም ጨዋታ ላይ አለመኖሩ ነው። ሃምስትሪንግ ጉዳት ተጎድቷል። ከሱ ውጪ ሪያን ሴሴኞንም አይኖርም ተብሏል። ቴቴም የለም። ኬቨን የሚባለው ያ ላመንስ ላይ ኤፍ ያገባው ልጅ እሱም የለም። በሚያሳዝን ሁኔታ ደግሞ እኛ ጋር ጁሪያን ቲምበር እንደተጠበቀው የለም። ካይ ሃቨርትዝ እንግዲህ ለአትሌቲኮ ጨዋታ ሊደርስ ይችላል ተብሏል። ማርቲን ኦዴጋርድ ደግሞ እስኪ እናያለን ያለው ሱፐር ሚኬል አርቴታ ይሄ ጨዋታ ለኛ ለነሱ በጣም ትልቅ ጨዋታ ነው። አሁን እዚህ 10ኛ ላይ ይገኙ እንጂ 48 ነጥብ ነው ያላቸው። ካሸነፉ 51 ነጥብ ይዘው እስከ 6ኛ ድረስ መምጣት ይችላሉና በጣም የተያዘ ፊክስቸር ቴብል ስለሆነ ያን ነገር ከግምት አስገብተን ወጥረን ነው መጫወት ያለብን። እኛ ደግሞ ካሸነፍን በ6 ነጥብ አድርገን ከሲቲ ጋር 2 ጨዋታ ቢኖራቸውም ፕሬሸሩን ፓይል ኦን የምናረግበት ትልቅ እድል ነው። ዛሬ ውዱ ክለባችን 3-0 ያሸንፋል ብያለሁ። ክሊንሺት 3-0 ያሸንፋል ብዬ አስባለሁ። ፎሎ ኮፒ ሊንክ ሼር እያረጋችሁ የማቻቸው። እሺ ሌላው ይቅር፣ ቢያንስ የዛሬን በቃ አርሰናል ይህን ጨዋታ አሸነፈ ማለት ጫናው ሲቲ ላይ በቃ እንዳለ ነው የሚወርደው። 2 ማች ነው የሚሆንበት ማለት ነው። ኤቨርተንን ገጥመን ከዛ ፓላስ ቦርንሞዝ፣ እግዚአብሔርን ጭራሽ እኔ እንዴት እንደሚሆን አላውቅም። ዛሬ ግዴታ ባለፈው ኒውካስልን ገጥሞ ነው አርሰናል ይሄ ሺት የሆነ ኒውካስልን ገጥሞ ነው እና ፉላም ዛሬ እንደው በቃ አትፍሩ፣ ተጫወቱ በቃ ሳትፈራ እኮ መጫወት ነው አይደል? አርሰናል ደግሞ ራሱ ለማሸነፍ ነው የሚገባው። በቃ አቻውን አይፈልግም፣ ቀጥታ ዊኒንግ ነው። ለምን ጫና መፍጠር ይፈልጋል ሲቲ ላይ ማን ዛሬ እኔ ቻልኩትን አድርጌ ነው የምቋጠረው። ላለብን ተጠባቂ ጨዋታ አርሰናል ከፉላም ላይን አፕ እንሰራለን። ከአንድ ጎል በላይ ማግባት መቼ ነው የምንችለው ነው ማለት ማን የአንድ ጎል ብቻ ነው እያገባን ያለ ነው። እስቲ ይሄ ጨዋታ ላይ 2 ወይ 3 ከዱዋ ጋር ማን ይሄ ዋንጫ በቋጠሮና በዱዋ ነው የሚበላው። ገባለ በዱላ ካልሆነ ወደ ዱዋ ትቀይራለህ። በረኛና የማል ተከላካይ ካሁን በኋላ ምንም መናገር ራሱ አያስፈልግም። ይሄ ቪዲዮ አጠር ነው የሚለው ምክንያቱም አብዛኛው የተረጋገጠ ነገር ስለሆነ ጥቂት ቤታዎች ብቻ ነው ለውጥ ሊኖር የሚችለው። ስለዛ እነሱን በደንብ እናወራባታለን። ራያ፣ ጋብርኤል፣ ሳሊባ ግልጽ ነው ማለት ራይት ባክ ጋር ስንመጣ አሁን ውይይት ያስፈልጋል። ምክንያቱም ቲምበር አሁንም አልተመለሰም ተባለ። ኧረ ተሰቃየን። ኧረ ቲምበር ሞስኬራ ወይም ዋይት ነው ያለን እጃችን ላይ ማለት እና ሁላችሁም ኧረ ሞስኬራ ይሻላል ምናምን ልትሉ ትችላላችሁ። ግን እኔ ሞስኬራን 1v1 ከመሃል ተከላካይ ጋር እንጂ ከፈጣን ዊንገር ጋር ከአጭር ዊንገር ጋር ምናምን አይደላኝም ነው ማለት። ምንም ይሁን ምንም አቋም ላይ ባይሆንም ቤን ዋይት ስንት ጊዜ ይሄንን ቦታ ከቨር አድርጎልን ምናደንቀው ተጫዋች የነበረበት ጊዜ ስለነበረ አሁንም አማራጭ የለንም። አምነነው በቤን ዋይት መግባት ይሻለናል። ምንም አማራጭ ስለሌለን ቤን ዋይት። በግራ በኩል ስንመጣ ካላፊዮሪ የአትሌቲኮ ጨዋታ ላይ ትንሽ ደቂቃዎች ቢያገኝ አሪፍ ነበር ወደ ሪዝሙ እንዲመለስ። ይሄን ደግሞ ካላደረገ ቀጥታ ከጉዳት መጥቶ ስታርት ማድረግ አለበት ብዬ አላስብም። ሂንካፔን አስጀምረውና ሰከንድ ሃፍ ላይ ካላፊዮሪን በተለይ ጎል ካስፈለገን የፈጠነ አስገባው። ቦለር መሃል ላይ የተረጋገጠ ነገር ነው። ዙሜንዲ፣ ራይስ፣ ኦዲጋርድ ባለፈው ተጎድቶ ነው የወጣው የሚባል ወሬ አለ፣ ግን እንዳይጎዳን ያስወጣው ትክክለኛ ውሳኔ ኤዜን አስገባው። ከዛ በኋላ እዚህ ጋር ኦዲጋርድ ይገባል። ግራ ላይ ደግሞ ኤበሬቼ ኤዜ። አሁን 3ቱን ሯጮች ይዘንልህ አንገባም አባቴ። 2 ቢልድ አፕ ማድረግ የሚችሉ ፋይናል ሰርድ ላይ ክሬት ማድረግ የሚችሉ ከዛ ላይ ዮከሬዝ ቦክስ ውስጥ ይጠብቀን ነው። ገባር ላይ ካደረስንለት ያገባል፣ ካላደረስንለት ደግሞ ሌሎች ያገባሉ ብለን ዱዓ እናደርጋለን። አቤት ዱዓው በዛብን ነው ማለት። በዚህ በኩል ሳካ ይገባል። መሃል ላይ ደግሞ ቪክተር ዮከሬዝ፣ ሳካ፣ ዮከሬዝ፣ ኤዜ የሆነ ነገር መፍጠር ይችላሉ ብዬ ገምታለሁ። ዋና ኦዲጋርድ የሆነ ነገር ካለ 2-3 ጎል ጠብቅ። ከሞን ዩገነርስ ከአንድ ጎል በላይ የቋጠሮ ቀን ማለት ዛሬ ነው። ፉልሃም የልጅነቴ ዛሬ ውለታውን መክፈል አለበት። በቃ የዛሬ 5 ዓመት ማለት ነው ከፉልሃም ክራቨን ኮቴጅ በቅያሷ በኩል ያለችው ቤት ለ7 ወር ኖር ያለሁና እዛ ስኖር ቀንደኛ የፉልሃም ባንዲራ ያዥ ነበርኩኝ። ስለዚህ ፉልሃም የዛ ጊዜን ውለታውን ዛሬ ሊከፍለኝ ይገባል ማለት ነው። ፉልሃም በለንደን የምደግፈው ክለብ በቃ ለንደን ውስጥ እንደ ፉልሃም የሚመቸኝ ክለብ የለም። የኦሪጂናል የለንደን ክለብ ማለት ፉልሃም ማለት ነውና የልጅነት ዛሬ ያሳፍረኝ። የጨዋታ ቀን ዛሬ ፉልሃምን
አምጥተን ስጥት እናረጋታለን። ሁላችሁም የአርሴ ፋሚሊዎች በጣም ቢግ ጌም እና ወሳኝ ጌማችን ነው የዛሬው እና ሁላችሁም ቋጣሪን ቋጥሮ ፍሬው እንዲፈርጥለት እናረጋለን ማለት ነው። ሁላችሁም ካም ኦን ኒው ገነርስ መልካም ዕድል ይቅናና። ፈጣሪ ወደዚህ ምድር እንድደሰት ከላከልኝ ነገር መካከል አንዱ ማን ነው? አርሰናል ነው ማለት ነው። አርሰናል የሚባል ክለብ እኔ የደስታዬ ምንጭ ነው። ዛሬ ምን አለ ትለኛለህ? 100% እርግጠኛ ነኝ ፉልሃም ለብልቦ ገርፎ ይገርፋል ማለት ነው። እንደጀመረ ነው የሚጨርስ። በቃ እንደተጀመረ ይጨርሳል ገና ማለት ነው። ዛሬ በኃይለኛ ቋጠሮ ነው የሚመጣው። ዛሬ በተለየ ቋጠሮ ሲስተም ነው የሚመጣበት ማለት ነው። ገና ካሁኑ በሳይኮ ጀምረላለሁ። ከዛን ኃይለኛ የሆነ ቋጠሮ ስነስርዓት አሳያለሁ ወደ በኋላ ላይ ማለት ነው። ዛሬ ለማንኛውም ከፉልሃም ጎን ነኝ። ፉልሃም ለብልቦ ገርፎ ይረጋግጣል ይዞ ማለት ነው። በቃ በደም አድርገህ ተዘጋጅ አርሰናል ደጋፊ። በ6 ነጥብ ልዩነት ልትሄድ አትሄዳትም። የምን አባ 6 ነጥብ ነው? አትሄድም በ6 ነጥብ ልዩነት። እዛው 3 ላይ ትቀራለህ። ዋንጫውን ሲቲ ይበላዋል ማለት ነው። ዛሬ ፉልሃም ለጥልጦ ገርፎ ይገርፋል ማለት ነው። እሱን ደግሞ ታያለህ። ዛሬ 1 ሰዓት ተኩል ላይ ነው ጨዋታ የሚሆነው። ይሄ ጨዋታ ቀላል ጨዋታ አይደለም። የለንደን ቲም ነው። ብዙ ጊዜ የለንደን ቲም እንደምታውቁት ብዙ ጊዜ ለአርሰናል ትንሽ ጠንከር ብሎ ነው የሚጫወተው። ለአውሮፓ ሊግ የሚጫወቱ ናቸው። ከዚህ በፊት ባለን 1-0 በብዙ ጎል አይደለም የምናሸነፋቸው። አቻም ብዙ ጊዜ ወጥተናል። ያው ቀላል አይደለም። ምክንያቱም አርሰናል የቀሩትን ጨዋታዎች ማሸነፍ ብቻ ነው ድሉ። ምንም ያሸንፋል ብዬ ነው ማስበው። ምንም ስለ አለማሸነፍ ማሰብ አልፈልግም። ይህን ሽልማት ግን የሚሸልመው አርሰናል ሲያሸንፍ ብቻ ነው። አርሰናል ነገ ነጥብ ይጥላል እያለ በተስፋ የሚያድር የሲቲ ደጋፊ አለ። እባካችሁ አርሱለት፣ እንደ ተስፋ እንዳያደርግ እባካችሁ። ነገ ይላችሁ አዳሩ የሱ የተስተካከለ አይሆንለትም። እንኳን አዳሩ የዓመቱ መጨረሻ ራሱ እንደጠበቀው ደስተኛ አይሆንም። በቃ ፕሪሚየር ሊጉን አይበለውም። እሱ ግን ወሬ እየሰማ ነው። ሲቲ ይበላል፣ ጋርዲዮላ ጂኔስ ታክቲክ ምናምን የሚል ከዚህ በፊት የነበረ ታሪክ እየሰማ ነው። በአሁኑ ዓመት አይሰራም እሱ። ነገሩት ካራቦ ካፑን በልቷል። እሷን እያመሰገነ ካሁኑ እንደሱ ነው የሚሻለው። ይላችሁ ፕሪሚየር ሊግ ተስፋ ካደረገ ይጎዳል። በልጅ አቅማቸው በጣም ነው የሚጎዱት። ነገ እስከ 70ኛው እስከ 80ኛው ምናምን ዝም ብለህ 0-0 እንደኮኑ ነው ራሱ ቀድሞ ካላገባ ብትጠብቅ ባለቀ ሰዓት ወገብህን ነው የሚቆርጥልህ። በሚያስጠላ መንገድ እያልክ አንተ ዝም ብለህ ተከራከር። በሚያስጠላ ጨዋታ ነው ያሸነፉት እያልክ ማለት ነው። እነሱ 3 ነጥብ እየያዙ ነው። አንተ እዚህ ትፎቅቃለህ። እኔ ልንገርህ ካሁኑ ማለት ነው ይሸነፋል ብለህ ተስፋ አታድርግ። ነግሬሃለሁ። አድርሱላቸው ለሲቲ ደጋፊ። ይመቻችሁ። ሚኬል አርቴታ በፕሬስ ኮንፈረንሱ ላይ ለሚጠራጠሩ ሰዎች ምን ምላሽ አለ የሚል ጥያቄዎች ተጠይቆ ነበርና የሱ ምላሽ ተመችቶኛል፣ ግን የሚመቸኝ ስትተገብረው ነው። ለሚጠራጠሩ ሰዎች ማረጋገጥ ሳይሆን ለደጋፊዎቹ የሚገባቸውን ነገር መስጠት ነው የሚል ሐሳብ ሰጥቷል። ኦፍኮርስ የሚያስማማ ሐሳብ ነው፣ ግን ስጠን። እኛ እኮ አልተጠራጠርንም፣ አምነን እስከዛሬ ድረስ ሰፖርት እያደረግን መተናል። ግን አሁን ፋይናሊ ማለት እንድንጠራጠር እያደረከን ነው ግዴታ ማለት ነው። ኢቭን ብንበለው ራሱ አሁን ያለፈው ጨዋታ ከበርንሙዝ ጋር ኤምሬትስ ላይ ምናምን ያመጣነው ውጤት ተቀባይነት የለውም። ሶ እንድንጠራጠር ግዴታ ያ ጨዋታ የሆነ ስቴትመንት የሚሆን ነገር ነው። ሶ ለሚቀጥለው አትሊስት ማለት ነው የሲቲን ጨዋታ በደንብ ቆንጆ ስቴትመንት ራስን ዲፌንድ ማድረግ የምትችልበት ስቴትመንት እንደምታስቀምጥ ተስፋ እናደርጋለን። ከዛ ባለፈ ስለ ዴክላን ራይስ ምንም የመጨረሻውን ልምምድ አልሰራም። መኖሩን አለመኖሩን በነገው ጨዋታም በደንብ ኤክስፕሌን አላደረገም። ይሄ ግን ዴክላን ራይስ እኔ የተጎዳ ይመስለኝ ምን ፐርሰናሊ እንደማስበው። ሲቀጥል በነገው ጨዋታ ቢኖርም ባይኖርም ምን ያህል ማተር እንዲገባም አልፈልግም። ለእሁድ ጨዋታ ሞር ስለሚያስፈልገን ከቲምበርና ከሳካ አንዳቸው ወደ ሜዳ እንደሚመለሱ ተስፋ አደርጋለሁ የሚል ሐሳብን ሰጥቷል። ሁለቱም በጣም በኢሳት ኢምፖርታንት ፕሌየር ናቸው። በኢኖዌት እንደምትመለከቱ ማዱኬ እንደምትመለከቱ ናቸው። ስለዚህ የትኛው ይመለስ የሚለውን ነገር አንዳቸው ግዴታ መመለስ አለባቸው። ከዛ ባለፈ ኤብሬቺ ኤዜን በፕሬስ ኮንፈረንሱ ላይ ነበረ። እሱም ከተጠየቃቸው ጥያቄዎች መካከል ከአርሰናል ጋር ስለመላመድ ተጠይቆ ነበር። የሱ ምላሽ ታዲያ በፓላስ የነበረውና በአርሰናል የነበረው ፈጽሞ የማይገናኝ ነገር ነው። አንዳንድ ታክቲካል ነገሮች ትንሽ ለመላመድ ከብዶኝ ነበር። አሁን ግን ጥሩ ደረጃ ላይ ይገኛሉ። ከዚህ በኋላም እያንዳንዱ ጨዋታዎች ለመጫወት ዝግጁ ነኝ በማለት ሐሳብ አስተያየት ሰጥቷል። የእናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ አካፍሊ። ፎሎ ማድረግ እንዳይረሳ። ይመሻሹ። ዛሬ ምሽት 1 ሰዓት ተኩል ላይ የሚደረግ ጨዋታ አለ። አርሰናል ከፉልሃም የሚያደርጉት ጨዋታ ሁኔታዎች ስላስገደዱኝ ነው እንጂ ቲሜን አምነዋለሁ። ነገር ግን በ7 ቀን ውስጥ 3 ጨዋታዎችን ስለሚያደርግ which means ጫናው ስለሚደራረብ አርሰናል ይህንንም ጨዋታ ምናልባት የማሸነፍ እድል ካለው ጫናው ከፍ እያለ ስለሚመጣ ግዴታ መቋጠር አለብን ብዬ አስባለሁ። ይህን ጨዋታ
በትንሹ አቻ መውጣት አለበት ብዬ ነው ማስበው። ፉልሃም ግዴታ ማሸነፍ አለበት፣ ካልሆነም ደግሞ አቻ ማስወጣት አለብን። ወንድሞቼ ወገን ቀጥታ እንዝመት ነው የምላችሁ።